በአፋር ክልል ገቢረሱ ዞን ዱለሳ ወረዳ ነው የምንገኘው። ልክ አሁን እንዳያችሁት እህቶች እናቶች ውሃ ለማግኘት ከዚህ አዋሽ ድረስ 13 ኪሎ ሜትሮችን መጓዝ ይጠበቅባቸው ነበር። ወላሂ በጣም ከባድ የፀሐይ ምግብ ሳይበሉ ነው የሚሄዱት ያለ ቁርስ መጀመሪያ ጠዋት ሱብሂ ማለት ደርሰው ሲመለሱ 4 ሰዓት ማለት በጣም ከባድ ነው። አንድ ውሃ ፍለጋ አንድ 20 ሊትር ውሃ ይዘህ ማለት ለምግብ ቀርቶ ለመጠጥ ቀርቶ ለምግብ የማይሆን ለምን የሚሆን ጉዳይ የለም። አንድ የምታገኘው ነገር የለብም። ውሃ ስጋ በጣም ችግር አለበት። ውሃ ችግር ነው። አልሐምዱሊላህ ዛሬ ጥሩ ንጹህ ውሃ እየጠጣን ነው። አዋሽ ዋናው ወንዝ ነው እየተቀዳ የነበረው ከዚህ በእግር 14 ኪሎ ሜትር እዚህ ነበር ተጉዞ ቤት ከተጣው። እንዲያው መሃል ላይ በክረምት የተጠራቀመ ውሃ የበሰበሰ ውሃ ያን ውሃ ያኛው ራቅ ስለሚል ይሄኛው ደግሞ የበሰበሰው ቀረብ ስለሚል ያንን ሁሉ የተቀዳ ይጠቀም ነበር። ሰው በብዛት በውሃ ወለድ በሽታ ብዙ የሚሰቃይ ሰው ነበር። ውሃ ለሰው ልጆች ሕይወት እጅግ አስፈላጊ ከሆኑ መሰረታዊ ነገሮች መካከል ዋነኛው ነው። እንደ አፋር ላሉ ቆላማ አካባቢዎች ደግሞ ትርጉሙ ከዚህም ይሻገራል። እንደ አርብቶ አደር አካባቢ ውሃ ነፍስ ነው። ውሃ ነፍስ ነው ብቻ ሳይሆን ዳብል ነው። ነፍስ ነው ብቻ የሚለው አይገልጸውም፣ ከፍ ይላል። ምክንያቱም 40 ምናምን ዲግሪ ሴንቲግሬድ ውስጥ ያለ አካባቢ ነው። እነዚህ ሴቶች አሁን የውሃ ችግር የለባቸውም። በአካባቢያቸው በመንደራቸው በጣም ከባድ ነው። ከብት ለማጠጣት ስቃይ የለም። አዋሽ ወንዝ ሄዶ እዚሁ ገንዳ ይጠጣል። ፍየል እዚሁ ይጠጣል። ሰው እዚሁ ይቀዳል። ሻውር አለ። ሻውር እዚሁ ይወሰዳል። ሻውር ቤት አለ ራሱን የቻለ። ገንዳዎች እነኚህ ብቻ አይደሉም፣ በጣም ብዙ ናቸው። የውሃ ከዚህ ሌላ ብዙ ቀበሌዎች ሄዷል። እስከ ሁጉብ ቀበሌ ድረስ ሄዶ እየተሰራጨ ነው ያለው። ያው ብዙ ነገሮችን ነው የቀረፈው። ከዚህ በፊት 1 ሰዓት 2 ሰዓት 3 ሰዓት ሲሄዱ የነበሩት መንገድ ቀርፈዋል። እንስሳትም ሄዶ ያንን ያክል ሰዓት ይወስድባቸው ነበረ። በቤታቸው ውስጥ ጤና ኬላ ውስጥ ጤና ጣቢያ ውስጥ እናት ስትወልድ ውሃው በቅርበት እያገኙ ነው ያሉት። ስለዚህ ብዙ ነገር ነው የቀረፈው። 7200 የሚሆን ማህበረሰቡ ንጹህ ውሃ ተጠቃሚ የሆነ ነው ማለት ነው። የመስኖና ቆላማ አካባቢዎች ሚኒስቴር በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ችግሮችን በመሰረታዊነት ለመቅረፍ ካከናወናቸው የልማት ስራዎች መካከል እንዲህ ያሉ የውሃ ፕሮጀክቶች ይገኙበታል። እነዚህ ፕሮጀክቶች ማህበራዊ ደህንነትን ለመጠበቅ ጉልህ ፋይዳ አላቸው። የውሃ ጥቅም ከንጽህናም ከመጠጥም ከምግብም ጋር የተያያዘ ጉዳይ ነው። ቀጥሎ ውሃ ለማግኘት እናቶች ረጅም ጉዞ ተጉዘው ውሃም ጥተው ነው ሲያዘጋጁ የነበረው ምግብ ማለት ነው። ለእንስሳት ተብሎም በጣም ሩቅ ቦታ ተከሂዶ ውሃ እንዲጠጡ ተደርጎ ወይ ደግሞ ውሃ ስለማይገኝ ደግሞ በብዙ ጊዜያት አንዴ የሚያገኙ ውሃ እንዲያገኙ ተደርጎ ነው ሲኖር የነበረው። ያ ህይወት ነው የተቀየረው። በሶላር ኃይል የሚሰሩት እነዚህ የውሃ ፕሮጀክቶች በአንድ ወረዳ ውስጥ ያሉ በርካታ ቀበሌዎችን በንጹህ የመጠጥ ውሃ ተደራሽ ለማድረግ የሚያግዝ ሲሆን ለማህበረሰቡ እፎይታን ፈጥሯል። ውሃ ቀጠሮ የለውም። ውሃ ቀጠሮ የለም። ወይም መኪና ነው በቃ ነዳጅ እጥረት አጋጥሞኛል በቃ ላቆየው ላቁመው ወይም ደግሞ በሳይክል ሊሞክር አይነት ነው። ውሃ ተኪ የለውም። ስለዚህ ይህንን ታሳቢ በማድረግ ቀድመንበት አስበንበት በሶላር ነው ያለው። አሁን ለዛሬ ለመጠጥ ውሃ ነው። በቀጣይም ደግሞ ለኢሪጌሽን እንዲጠቀሙበት ነው። በቂ አቅም አለው ውሃ ኃይለኛ ውሃ አለ እና ይሄ እንደ ማህበረሰብ በጣም የሚያኮራ ስራ ነው። ማህበረሰቡ ያው እንዳያችሁት በጣም ደስተኛ ነው።